ክህደት እየታደሰ ሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። እግዚአብሔር የትናንትና አምላክ ነው። ዛሬ እኛ ፈልገን ያገኘነው አይደለም። ሃይማኖትን ተስማምተን አልሰራንም። ሃይማኖትን ፈልገን አልተገኘንም። ሃይማኖት ተገልጦልን ያዘ። ከባድ ጭንቅ ክህደት ለቤተ ክርስቲያን እንግዲህ የሚመጣ ክህደት የለም። የትናንትናው ነው እየታደሰ ብቅ የሚል። አንዳንድ መከራ እንደተቀበሉ አባቶቼ፣ መልካም እንደሰሩ አባቶቼ አምናለሁ። የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ? ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ መልካም ሥራ እንደሰሩ አባቶቼ አምናለሁ በሚል ርዕስ ነው የምንማማረው። ሃይማኖተ አበው ምዕራፍ 62 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ቅዱስ ዮሐንስ አፈወርቅ ነው የተናገረው። ቅዱስ ዮሐንስ አፈወርቅ እኔ ጌታዬ ኢየሱስ ክርስቶስን በተመለከተ የማምነው እንደ አባቶቼ ነው። እምነትህ እንደማን ነው ቢባል እንደ አባቶቼ ነው። እነዚህ አባቶችህስ እነማን ናቸው ብላችሁ ብትጠይቁኝ ሐዋርያት፣ ሰማዕታት፣ የእውነት ምስክር ሆነው መከራ የተቀበሉ እና እስከ ዛሬ ድረስ መልካም የሰሩ ቅዱሳን ናቸው ይላል። እንግዲህ ቅዱስ ዮሐንስ አፈወርቅ ሕይወቱን ታውቁታላችሁ። እጅግ ጌታን የሚወድ ክርስትና ከተነሳበት ቀን ጀምሮ ስቆ የማያውቅ በጌታ ፍቅር የተነደፈ ብሉያትንና ሐዲሳትን የገብስ ሳይፈተግ ከነቀንዱ በሚዛን እየመጠነ ትንሽ ትንሽ እየቀመሰ የተማረ በዋሻ በበዓት ተከቶ ብሉያትን ሐዲሳትን ከተማረ በኋላ ሲጸልይ አንተ አዲስ ዳንኤል ነህ። ጴጥሮስና ጳውሎስ መጥተው የመሰከሩለት በራእይ አስተምር። ቅዱስ ጴጥሮስ መጥቶ ውጣና አስተምር፣ ለእኔ የተሰጠኝን ጌታ የሰጠኝን የመንግሥት ቁልፍ እንካ። ቅዱስ ዮሐንስ ወንጌላዊም ወንጌልን እየተረጎመለት ያስተማረ ከቅድስና የደረሰ ፍጹም አባት ነበረ። ነቢዩ ዳንኤል ሕልምን ለናቡከደነጾር ሕልሙን ሳይነግረው ተርጉሞለታል። የጠፋበትን ሕልም ትንቢተ ዳንኤል ላይ እንደምትመለከቱት ናቡከደነጾር ሕልም አይቶ ሲጠፋው ዳንኤል ሕልሙንም ትርጉሙንም ነግሮታል። ቅዱስ ዮሐንስ አፈወርቅ ደግሞ ንጉሡ በአንድ ርዕሰ ጉዳይ ይጨነቅ ነበርና የዚያን ጥያቄ መልስ ተርጉሞ ነግሮታል። የንጉሡ ጥያቄ ምንድን ነበረ? ኢያእመራ ዮሴፍ እስካመ ወለደት ወልደ ዘበኩራ፣ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል ነው። የማቴዎስ ወንጌል ምዕራፍ 1 ላይ ያለ ዮሴፍም የበኩር ልጇን እስከምትወልድ ድረስ አላወቃትም የሚለው ንጉሡ ይጨነቃል። አወቀ በመጽሐፍ ቅዱስ እገሌ እገሊትን አወቃት ማለት ሴትና ወንድ አንድ በሚሆኑበት ግብር አንድ ሆኑ ማለት ነው። ታዲያ እመቤታችንን ዮሴፍ የበኩር ልጇን እስከምትወልድ ድረስ አላወቃትም ማለት ከዚያ በኋላ አውቋታል ማለት ነው እያለ ንጉሡ ይጨነቅ ነበረ። ከዕለታት አንድ ቀን ንጉሡ ቴዎዶሲዎስ ጥያቄው መምህሩን ዮሐንስ አፈወርቅን ሲያገኝ ጥያቄው ይጠፋው፣ ሲሄድ ትዝ ይለዋል። ከዕለታት አንድ ቀን ተጫዋተው ሲለያዩ መምህር አንተን ሳገኝ ጥያቄ ይጠፋኛል፣ ከሄድክ በኋላ ይረብሸኛል አለ። ምንድነው ጥያቄ? ጥያቄውን ነገረው። የበኩር ልጇን እስክትወልድ ድረስ አላወቃትም ማለት ከዚያ በኋላ አወቃት ማለት ነው አለ። አይ አይደለም፣ እስክትወልድ አላወቃትም የተባለበት ምክንያት እመቤታችን ጌታን የወለደች ዕለት
5 ነገሮችን አይቶ ዮሴፍ የአምላክ እናት መሆኗን ተረዳ ማለት ነው። እስከዚያ ድረስ ግን አላወቃትም። ቢነገረውም አምላክ ከዚያ በፊት ሰው ሆኖ ስለማያውቅ ዮሴፍ ያንን መረዳት የሚችልበት አቅም አላገኘም ነበረ። የልደት ዕለት ግን ሰብአ ሰገል መጥተው ሲገብሩ፣ እረኞች ሲያመሰግኑ፣ መላእክት ሲያመሰግኑ፣ ብርሃን በቤተልሔም ሲገለጥ፣ ኮከቡ በሁለት መንገድ እየተጓዘ ሲመጣ አይቶ ኮከቡ መጥቶ እመቤታችን ከወለደችበት ላይ መጥቶ ሲቆም አየ። ሰብአ ሰገል 3 ነገሥታት መጥተው ሲገብሩለት አየ። ብርሃን ቤተልሔምን ሲሸፍናት አየ። እረኞች የሰማይ ምስጋና ተገልጦላቸው ሲያመሰግኑ አየ። መላእክት ከሰው ጋር ወርደው ሲያመሰግኑ አየ። ይህንን እስከሚያይ ድረስ አምላክን እንደወለደች አላወቀም ነበረ። ይህን ነው ያላወቀው እንጂ ከወለደች በኋላ አወቀ ማለት አይደለም። አወቀ የሚለው 2 ይተረጎማል። አባ ጊዮርጊስም ይናገራል። አይመራሰ ዘሀበ ክሌፍና ይተረጎም። አወቃት የሚለው በ2 ይተረጎማል። ሀበ አይምሮ ወእያይምሮ፣ በማወቅና ባለማወቅ። ሀበ ሩካቤ ወኢሩካቤ፣ ወይም ወንድና ሴት አንድ በመሆናቸውና ባለመሆናቸው ይተረጎማል። በእውቀት ይተረጎማል። በእውቀት በማወቅ አዲስ ነገርን በመገንዘብ በመረዳት ይተረጎማል። አላወቃትም ማለት ወላዲት አምላክ መሆኗ ጭንቅ ሆኖበት ነበረ። ስትወልድ ግን ተረጋገጠለት ማለት ነው። በዚያውም ላይ ፍጻሜ የሌለው እስከ ነው። ዳርቻ የሌለው እስከ። ይኸውም ይታወቅ ዘንድ በመጽሐፍ ቅዱስ ፍጻሜ ያለው እስከና ፍጻሜ የሌለው እስከ አለ። ለምሳሌ እስከ አመ ትብሉ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እስከምትሉ ድረስ ሲል እስከ ይናገራል። ከዳን እስከ ቤርሳቤህ ሲል እስከ አለው ወሰን ያለው። ኢተመይጠ ቋ እስከ አመ ነትገ ማያ አይህ፣ የጥፋት ውሃ እስከሚጎድል ድረስ ቁራው አልተመለሰም ነበር። ከዚያ በኋላ ተመለሰ ማለት አይደለም። ፍጻሜ የሌለው እስከ ነው። ኢወለደት ሜልኮል እስከ አመ ሞተት፣ ሜልኮል እስከምትሞት ድረስ አልወለደችም። ከወለደች በኋላ ከሞተች በኋላ ወለደች ማለት አይደለም። ፍጻሜ የሌለው ሰው እገሌ እስከሚሞት ድረስ ንስሐ አልገባም ቢባል ከሞተ በኋላ ንስሐ ገባ ማለት አይደለም። ይህ ፍጻሜ የሌለው እስካለ ይህንን ለመግለጥ ነው ብሎ ተረጎመል። ዳንኤል ለናቡከደነጾር የጠፋበትን ሕልም እንደተረጎመለት አንተም የጠፋብኝን ጥያቄ ተርጉምህልኛል፣ አዲሱ ዳንኤል ነህ ብሎ የተናገረለት ከጀርባው የነበረችው የእመቤታችን ስዕልም ሰናየ ተናገርከ ዮሐንስ አፈወርቅ፣ ሰናየ ተናገርከ ዮሐንስ ልሳነ ወርቅ፣ አንደበትህ የጠራልህ ዮሐንስ ሆይ በጎ ተናግረሃል ብላ ስዕሊቱ አንደበት አውጥታ እስክትመሰክርለት ድረስ የደረሳባት ነበረ። ብሉያቱን ሐዲሳቱን ሲተረጉም የቅዱስ ጳውሎስን መልእክታት በሚተረጉምበት ጊዜ ቅዱስ ጳውሎስ ራሱ ተገልጾ እጁን ጭኖበት ይውል ነበር። በአካል በሚጽፍበት ጊዜ ቅዱስ ዮሐንስ አፈወርቅ ሹመት የማይወድ ፍጹም አባት ነው። ቅስና ሊሾም በተባለ ጊዜ ለጓደኛው ለባስልዮስ ሲነግረው እኔ ካህን መሆን አልፈልግም ማለት። ቄሱን ሲባል ቅስና ለማምጣት ካህን መሆን አልፈልግም። ለምን? 2 ምክንያቶችን ቢያንስ ልንገራቸው፣ እሱ ከዘረዘራቸው። ጌታ ቅዱስ ጴጥሮስን ከትንሣኤ በኋላ ተገልጦ የዮና ልጅ ስምዖን ሆይ ትወደኛለህ ሆይ ካለው በኋላ ጌታ ሆይ እንድወድህ አንተ ታውቃለህ ባለው ጊዜ እኔን የምትወደኝ ከሆነ ለፍቅር ምልክት በጣም ብዙ ጊዜያትን ጹም፣ እኔን የምትወደኝ ከሆነ መሬት ላይ ተኛ አላለውም። ያለው በጎችን ጠብቅ ነው። ካህን መሆን ማለት የክርስቶስን በጎች መጠበቅ ነው። ለክርስቶስ የምናሳየው የመጨረሻው ፍቅርም በጎቹን መውደድና መጠበቅ ነው። እኔ ለዚህ አደራ የምበቃ ሰው አይደለሁም፣ በዚያውም ላይ አስበው የሚያድሩ በጎችን መጠበቅ አልችልም፣ ክርስቶስ የሞተላቸውን በጎች አስነጥቃለሁና ብሎ እምቢ ብሎ ተገዶ የተሾመ ሰው ነው። ዛሬው ደግሞ ተመልከቱ፣ ተገዶ እንኳን
እንኳን ከዚያ በላይ ያለውን ኤጲስቆጶስነት፣ ጳጳስነት፣ ፓትርያርክነት ሊመኘው ይቅርና ቅስና እንኳን አይገባኝም፣ እንዴት የክርስቶስን በጎች እኔ መጠበቅ እችላለሁ ብሎ ጵጵስና ደግሞ ከዚያ በላይ ያለ ዕዳ ነው። አባ መቃርዮስ የሚባል አባት ጳጳስ ሆኖ ለእናቱ ሂዶ የው ጳጳሱኝ እናቴ አላት። እንዲሁ ነህ ከማይህ ሙተህ ተገንዘህ ባይህ ይሻለኝ ነበር አለች። ለምን እናቴ ሲላት ቀድሞ የምትጠየቅ በራስህ ኃጢአት ብቻ ነበር፣ አሁን ግን በሕዝብ ኃጢአት ጭምር ትጠየቃለህ አለች። ሰዎች አንረዳው። ቅዱስ ዮሐንስ አፈወርቅ እንዲህ አለ ርኅሩህ፣ ድሃ የሚወድ የድሆች ጠበቃ፣ የምጽዋት አባት፣ ፊት አይቶ የማያዳላ፣ የፈለገው ሁሉ እንዲያገኘው በከተማው መሃል ፓትርያርክ ሆኖ ብቻውን ሲመላለስ የሚገኝ፣ ለአንዲት ድሃ መሬት ብሎ የቤተ መንግሥት ነገሥታትን የሚገስጽ እውነተኛ የቤተ ክርስቲያን አባት፣ አንደበቱ የጠራለት ነገሩ የተከናወነለት ፍጹም አባት ነው። የቤተ ክርስቲያን ሽልማት ነው። በአማን አፈወርቅ በአማን አፈ አዝዮን ዘያሰረግዋ ለቤተ ክርስቲያን በምድር አሳቲሁ፣ ቤተ ክርስቲያንን በድርሰቶቹ የሚያስጌጣት የሚሸልማት እውነትም አፈ ዕንቁ አፈ ማር ነው ይለዋል አባ ጊዮርጊስ። መናፍቃንን የሚለያቸው ቆርጦ የሚጥላቸው አፈ መጥባይት፣ ለምእመናን በስብከቱ መራራውን ክህደት የሚያርቅላቸው አፈ ሶከር አፈ መዓር ነበር ይላል። በጣም ፍጹም መምህር ነው ቅዱስ ዮሐንስ አፈወርቅ። እግዚአብሔርን መስሎ ያስተማረ እና እሱ ሲናገር ስለ እምነት ከጠየቃችሁኝ መከራ እንደተቀበሉ አባቶቼ፣ መልካም እንደሰሩ አባቶቼ አምናለሁ አለ። ይኸው እሱም አባቶቹን መሰለ። እምነት ደብዳቤ ከሆነ ምግባር ደግሞ ማኅተም ነው። አልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ። ቅዱስ ጳውሎስ ሲናገር ገላትያ ምዕራፍ 6 ላይ ሲናገር የክርስቶስን ማኅተም በሥጋዬ ተሸክሜአለሁና ማንም አያድክመኝ ይላል። የክርስቶስ ማኅተም ያለው በክርስቶስ ስም መከራ መቀበል፣ በክርስቶስ ስም ያመኑ ለዘመኑም ቅርብ የነበሩ በሱ ሕግ ጸንተው ምግባር የሰሩ ለምግባራቸውም መከራ የተቀበሉ እነዚህ እውነተኛ መምህራን እነዚህ ናቸው። እሱም እንደዚህ አድርጎ ነው ያስተማረን። እየተሰደደ እየተገረፈ እየራበው እየጠማው ነው ያስተማረን። እንደዚህ ያሉ መምህራንን እምነት እንደነሱ ነው የማምነው፣ እንደቀደሙት መከራ እንደተቀበሉት እንደተመቻቸው አይደለም፣ እስከ ሕይወታቸው ፍጻሜ በጎ እንደሰሩት እግዚአብሔርን በመከራ ውስጥ ሆነው እንዳዩት እንደነዚያ አምናለሁ። ሌሎችም አባቶች ተባብረውበታል። በብሉይም በሐዲስም የተቀመጠ ነው። ይሄ አሁን ይሄንን ርዕስ የመረጥኩት ወድጄ አይደለም። ምዕመናን በየጊዜው ጥያቄ ይወለዳል። ሰይጣን እኔ በጣም ረባሽና ክፉ ያለ ቤት ሥራ እንዳንቀመጥ የሚበጠብጥ መሆኑን የማየው በየወሩ የቤት ሥራ የሚሆነን አንዳንድ ጥያቄ ይነሳል። ለዚህ ወር አንድ ጥያቄ ያስነሳል በሆነ ሰው፣ የሚቀጥለው ወር ደግሞ አንዱ ይናገራል። አምና የሆነ ጊዜ የዛሬ ምናምን ዓመት ስለ ታምረ ማርያም፣ ቀጥሎ ስለ ገድለ ተክለ ሃይማኖት፣ ቀጥሎ ስለ እንትን፣ ቀጥሎ እና እናንተ ይሄ ሁሉ ጥያቄ በተነሳባችሁ ቁጥር ምንድን ነው ማድረግ ያለባችሁ? መንገድ የፈለግኩት እሱ ነው። በየጊዜው ወይም እመቤታችን የሚያጣጥል ወይ ቤተክርስቲያን የሚያጣጥል ወይም ክብር የሚቀንስ ሲመጣ ምንድን ነው መፍትሄው? ነው መፍትሄው እንደ አባቶቻችን ማመን። እስኪ እንደ አባቶቻችን ማመን በሉ። እንደነማን ማመን ያለብን? እንዴት እንዳሉት አባቶቻችን። እስቲ መከራ እንደተቀበሉት በሉ። እስከ ሕይወታቸው ፍጻሜ በጎ እንደሰሩት በሉ። እንደ አባቶቻችን ምን እንላለን? እናምናለን። እንደ ትናንትናዎቹ ነው የምናምን። ዛሬ ያገኘነው እግዚአብሔር የለም። ሃይማኖት በውሳኔ የሚገለጥ አይደለም። ሰዎች ተሰብስበው የሚወስኑት አይደለም። የተገለጠ እውነት ነው። የተገኘ ሐሳብ አይደለም።
የተወሰነ ሐሳብም አይደለም፣ ስምምነትም አይደለም። የተገለጠ እውነት ነው። እግዚአብሔር ተገልጧል፣ አይተነውማል። ከሱ ጋር የበላን የጠጣን እኛ ነን ይላል ቅዱስ ጳውሎስ። በብዙ ነገር ወበብዙ መክፈልት አይደአ እግዚአብሔር ለአበዊነ በነቢያቲሁ እምትካት። እግዚአብሔር በብዙ ኅብረ ትንቢት፣ በብዙ ኅብረ መልክ፣ በብዙ አነጋገር፣ በብዙ ጎዳና ለአባቶቻችን በነቢያት ከቀድሞ ጀምሮ ተናገረ። ወለነሰ በዳሃሪ መዋይል ነገረነ በወልዱ ወቦቱ ፈጠሮ ለኩሉ ወረሰዮ ወራሴ ኩሉ ዘውቱ ጸዳለ ስባቲሁ አምሳለ አራያሁ ዘይእህዝ ኩሎ በኃይለ ቃሉ ዳል። ለእኛ ግን በመጨረሻው ዘመን ዓለምን በቃልነቱ ከዊን በፈጠረበት ባህሪውን ባህሪ አድርጎ ሁሉን ወራሽ በሆነ የአብ ባህሪው በሆነ የአብ የክብሩ ጸዳል በሆነ አምሳለ አራያሁ በመልክ የሚመስለው በባህሪ የሚተካከለው ዘይዝ ኩሎ በኃይለ ቃሉ ሁሉን በእጁ በያዘ በአንድ ልጁ ተናገረን ይላል። በአንድ ልጁ ተናገረን። እሱም ወለሊሁ ገብረ በአካለ ህላዌሁ በዘያነጽ ኃጣዊነ። እሱም በገዛ ደሙ ኃጢአታችንን ካነጻ በኋላ ወነበረ በየማነ እበዩ ዘበሰማያት በግርማው ቀኝ ተቀመጠ። እስመ ብሂለ ነቢር ያእምር ሀበ ዘኢተልእኮ። ተቀመጠ ማለትም ተልእኮ የለበትም ማለት ነው ይላል ቅዱስ ዮሐንስ አፈወርቅ ሲተረጉመው ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 ያለውን። ስለዚህ እግዚአብሔር ተገልጧል። አንደኛ ዮሐንስ ምዕራፍ 1 ላይ ምን ይላል? እኛ ግን በጆሮአችን የሰማነውን በዓይናችን ያየነውን በእጃችን የዳሰስነውን የሕይወትን ቃል እንነግራችኋለን ይላል። እግዚአብሔር ተገልጧል። እግዚአብሔር አብ በልጁ ተገልጧል። እግዚአብሔር መንፈስ ቅዱስ በወልድ ተገልጧል። እግዚአብሔር ወልድ አብን ሰብኮናል፣ መንፈስ ቅዱስን ሰብኮናል። እሱን አይተን አብን አይተነዋል፣ መንፈስ ቅዱስን አይተነዋል። ለእግዚአብሔርሰ አልቦ ዘርእዮ ግሙራ አላ ውእቱ ወልድ ኃይል ዛሃሎ ውስተ ዕፅናሁ ውእቱ ነገረነ። እግዚአብሔርን ያየው አንድስ እንኳ የለም፣ በቅፉ ያለ በእሪናው ያለ አንድ ልጁ እሱ ነገረን እንጂ ተብሎ እንደተነገረ ዮሐንስ 1 ቁጥር 18 ላይ እግዚአብሔር ወልድ እግዚአብሔር አብን እግዚአብሔር መንፈስ ቅዱስን እንድናውቅ ነግሮናል። እውነት ተገልጧል፣ ሕይወት ተገልጧል። ነይነሰ ነአምር ከመ መጽአ ወልደ እግዚአብሔር ወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ ወሃለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። እኛ ግን የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመንም እስከ ዛሬ ድረስ አለን። እርሱም እውነተኛ የባሕሪ አምላክ እግዚአብሔር ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ እግዚአብሔር ወልድ ተገልጧል። ያንን የተገለጠውን እውነት ነው የምንኖረው። ሃይማኖት ወስነን አናውቅም። ሃይማኖትን ተስማምተን አልሰራ ነው። ሃይማኖትን ፈልገን አልተገኘንም። ሃይማኖት ተገልጦልን የያዝ ነው። ከዚህ በኋላ ሌላ መምህር አይመጣም። የመምህራን ማህተም ኢየሱስ ክርስቶስ ነው። መምህራችን ኢየሱስ ክርስቶስ ሆይ ሲባል በቅዳሴ ያልሰማችሁ? የመምህራን ራስ የመምህራን ማህተም እሱ ነው። ሰው ሁሉ ቢያስተምር ወደ ክርስቶስ ለመድረስ ነው። ከተመሰረተው መሰረት በቀር ሌላ መመሰረት የሚችል ማንም የለም። ያንን የተገለጠውን እውነት እንዴት አድርገን ነው የምናገኘው? ማን የሚናገረው ነው እውነት? አንዱ አንዱን ይለናል፣ አንዱ አንዱን ይለናል። የማን ነው እውነት? የማን ነው ትክክል? ትናንትን ስናይ እውነትን ማወቅ እንችላለን። ትናንትን ስናይ በኦሪት ዘዳግም ምዕራፍ 32 ቁጥር 8 ላይ እንዲህ የሚል ቃል አለ። ያለፈውን ዘመን የቀደመውን ዘመን አስቡ፣ ወአመታተ ወለብኡ አመታተ፣ የቀድሞዎችንም ዓመታትንም አስተውሉ። አባትህን ጠይቀው ይነግርሃል። ወለሊቃውንቲከ ይዜንውከ፣ ሊቃውንትንም ጠይቃቸው ያስተምሩሃል። የቀደመውን ዘመን እስራኤል ሆይ አስብ ይላል። እንደ ትናንት ነው የምንኖረው። እግዚአብሔር የትናንትና አምላክ ነው።
ዛሬ እኛ ፈልገን ያገኘነው አይደለም። ስለዚህ በትናንትናው መሰረት ላይ ቁመን ስንፈትሸው ሁሉ ገለባ እየሆነ ይገኛል፣ እየቀለለ እናገኘዋለን። ግድ የላችሁ ምዕመናን፣ ከባድ ጭንቅ ክደት ለቤተ ክርስቲያን እንግዲህ የሚመጣ ክደት የለም። የትናንትናው ነው እየታደሰ ብቅ ብቅ የሚል አንዳንድ ቀን ትናንትና እነ አርዮስ የተካዱት እነ ንስጥሮስ የካዱ ሌሎች ያሉት ነው የሚመጡት፣ ሌላ አይመጣም። ለትናንትናው ክደት የትናንትናው ክደት ዛሬ የሚመጣ ከሆነ መድኃኒቱ ምንድን ነው? የትናንትናውን መልስ ማወቅ ለዛሬው ክደት መድኃኒት ነው። የዛሬው ክደት ነገ የሚመጣ ከሆነ የዛሬውን መልስ ማወቅ ለነገው ክደት መድኃኒት ነው። እውነቴን ነው የምነግራችሁ፣ ጌታ እስከሚመጣበት ድረስ አዲስ ክደት አይመጣም። የሚመጣው ክደት ሁሉ ትናንት የተካደው ነው። ያንን ራሱን እያሻሻለ የሚመጣ አሁን አንተ በቅተህ ነው ነቢዩ ነህ ነው እንደዚህ አይመጣም የምትል ልትሉ ይችላል። የሰው ሕሊና መቼስ እረፍት የለው አይደለም። መቼስ እኔ በቅቻለሁ አላልኩም ጌታዬ እያልኩ ያለሁት ምን ማለት ነው? ክህደት እየታደሰ ይሄዳል እንጂ ሁሉም ክህደቶች ተክደዋል። እግዚአብሔር የለም ከተባለ ተብሎ ነበር። ድንግል ማርያም እንዲህ ናት ተብሎ ማለት ከሆነ ተብሎ ነበር። ትናንት የተባለ ሁሉም ተብሏል። ያ ግን ዘመናትን ትውልዱ ረስቶታል ተብሎ ሲታሰብ ይቆይና ሰይጣን ብቅ ያደርገዋል። የዚያን ጊዜ ሆ ብለን እንደነግጣለን። ግን አዲስ ነገር የለም።